ተነስቼ እህቲች ሚሊዮነር እህት አለች እንዳላችሁት ደውዬ ነገርኳት። በጣም ተናድጃለሁ። ስራ መስራት አልቻልኩም። እንዲህ አድርጎኝ እንዲህ ምንም ሳላረገው ተነስቶ እንደዚህ ያደረገኝ። ለምን ቤተሰብ ታከርባላችሁ? አሁንም ሁለተኛ ባል ተፋታች እንዳይሉኝ ቤተሰብ ስለማከብር የሁለተኛው ባል ነው ይሄን ያደረገኝ ማለት ነው። ተው ስለው እምቢ አለ ማለት ነው። ከዛ እህቴ ታያቸው እንደውም ይሄ እንግሊዝ ሀገር ተይውና ነኝ ምን አባቱ አለችና ሀብታም ወይ ከሀብታም ተወለድ ወይ ከሀብታም ተጠጋ ላጣርጋ ትኬት ለልጆችም ለኔም ቆርጣ ይዘሻቸው ነኝ ደሴት አለች። እንዲህ ትምህርታቸው ስላት ወዲያው ትምህርት ቤት በዚህ በእንግሊዝ ስታንዳርድ ልጆቻችሁ መግባት ግዴታ ስለሆነ አስመዝግባ ልጆችን እኔም ተነስተን ለመንግስት ለትምህርት ቤቱ ማሳወቅ ነበረብኝ። ዴካንሲ በተጣላው ሰዓት ተናድጄ ለዳይሬክተሯ ነግሬያት ነበር ሀፕን ያደረገውን። ተነስቼ ወደ አገሬ ገባው። አገሬ ገብቼ ሲያጣራ ካሁን ልንታረቅ ልጠራኝ ነው ሲል ኢትዮጵያ ተነስታ ሄዳለች ሲባል ጫረ። ቻይልድ ሎስት ብሎ ከሰሰኝ። ልጆቼ ጠፉ። ኢትዮጵያ እንደሄድኩ እያወቅኩ ቻይልድ ሎስት ትምህርት ቤት መጥቶ ቀውጢ ምንም ታማን ሄደችው አንተ ጥልሃት ሄደ ተናዳ ታማን ሄደችው ተባለ ትምህርት ቤት። ቻይልድ ሎስት ብሎ የቻይልድ እንትኖች ሄዶ ከሰሰኝ። ከዛ በኋላ ቼክ ተደረገ። ያላረገው እብን አባቴ በዚህ ጉዳይ የታሰረውን አባቷ ጥይት ይተኩሳሉ እንዲያርገው ስለሆነ የታሰሩት ልጆቼ ዴንጀረስ ናቸው እዛ ሀገር ለመሄዳቸው ምናምን ያልጨመረው የክስ አይነት የለም። ማንም የሚሰማው ሲያጣ የዛኔ የምሰራው በጥቁር ነበረ ስራ። መንግስት ልጅ እንደወለድኩ ነው የሚያውቀው። ልጅ አሳድጋለሁ ብዬ ስራ ሰራ ነበር። ቴንኪው ሰብስክራይብ ለምታደረጉ ቴንኪው በጣም አመሰግናለሁ። በኋላ እንትን አደረግኩ ማለት ነው። ኢትዮጵያ ሄድኩኝ። ከዛ ሁሉም ጋር ከሶ አሎን ሲለው መጥቶ ለእንግሊዝ መንግስት በጥቁር ትሰራለች ብሎ ከሰሰኝ። ይሄ የኔ እውነተኛ ታሪክ ነው መግራችሁ። በጥቁር ትሰራለች ብሎ ከሰሰኝ። ከ10 ወር በኋላ ኢትዮጵያ ቆይታ እዚህ የእኔ ቤት የምትኖሩ ሜሮን አሰግደው የምትባል የትግራይ ልጅ ነበረች። ለእሷ ቤት ሰጥቻት ነው ሄድኩት። ከኔ ጋር ትኖር ነበር። ቁልፉን ለእሷ ነው የሰጠው። ደብዳቤ ሲመጣ ነገረችኝ። መጣው እንግሊዝ እግዚአብሔር እንደው ይጨምርላት። እንግሊዝ ሀገር ጠበቃ ፍሪ ነው። ምን ፍሪ ጠበቃ ይዤ ቀረብኩኝ። በጥቁር ሰርሰሻል? አዎ ሰርቻለሁ። የምሰራው ቁማር ቤት ነበርኩ። ቁማር ቤት ነው የምሰራው። እንዲሆናል አልኳቸው። ከዛ በኋላ በእንግሊዞች ቀልድ ያውቁም አያዟችሁ። ኮርት ቀርቤ 1 ወር ብረታ እንግዲህ የወንድ ልጅ ምን አይነት ጭካኔ ነው የምነግራችሁ። ሴቶች አዳምጡ። ልጅ ወልጄለት ልጅን የሚያክል ልጅ ወልጄለት በእንግሊዝ ኮርት ከሶኝ እግሬ ላይ ብረት ታግ ተደረገብኝ ለ1 ወር 17,000 ፓውንድ ተቀጣው። አሁን የሚቀጥለው አመት ነው የሚጨርሰው 2026 ናቲ ሳይወለድ ይሄ ሀፕን የፈረዱብኝ ናቲ ሳይወለድ 10 ዓመት 11 ዓመት ነው የከፈልኩት። እግዚአብሔር ይመስገን ምንም በሳምንት 10 ብር እያልሽ ክፈይ ቢሉኝም 17,000 ፓውንድ እንድቀጣ አድርጎኝ 1 ወር ምንም ወንጀል ሰርተሽ እንግሊዝ ሀገር ስለማታረጊ ምንም ስላላረግሽ ብለው ይሄ ተደረገ። ለምበሰትነቴ አትንካኝ ስለተባለ ሄደ። እኔ ለማን ለእግዚአብሔር ለፈጠረኝ አምላክ ለሱ ተንበርክኬ አልቅሼ አምላክ እውነት አለ ችት ሳላረገው በኖርኩበት ምንም ባላረኩበት ልጅ ወልጄ ሰጥቼው ለእንግሊዝ መንግስት አሳልፎኝ ሰጥቶኝ አንተ የምትችለውን አንተ አድርግ። በዛ ሰዓት እግዚአብሔር ነው የምላችሁ በጣም ድሮም ጀምሮ ሰው ይወደኛል። ካልገደል ነው ለንደን ላይ ያለ ሰው ካልገደል ነው አለ። እኔ የልጅ አባት ነው እንዳትነኩት። ብደበድቡት ምንም ይጠቅመኝ ነገር የለም፣ ትርጉም የለውም። ጫቱን ሲበላ እዛ ሸበር ድቡሽ እናገኘዋለን፣ አንገቱንም በለዋሉ። አይ ተዉት፣ ማናችሁም እንዳትነኩት አልኳቸው። እግዚአብሔር ቀጭ አምላክ እግዚአብሔር ስላለ ለእሱ ነው የምሰጠው። ማርያም ሄጄ በባዶ እግሬ ተንበርክኬ አልቅሼ ለመቤቴ ነግሬ ያመጣው ተውኩት። አፍተር አይ ቲንክ 4 years 5 years
ልጄ 11 ዓመት ሞላው። የዛኔ 5 ዓመት ምናምን ይሞላዋል ስንጣላ። 11 ዓመቱ ላይ የኔ ልጅ አዋንት ሲማይ ዳድ አለኝ። ይህም ሁሉ አድርጎኝ የት እንዳለው አያውቅም። ጠልቼዋለሁ። የት እንዳለው እንኳን አያውቅም። እንትን ቀይር ያለው ማነው ቤት ቀይር ያለው ግን እንደዚህ ሲለኝ ደግሞ ወንድሙን ስለማውቀው ከወንድሙ ጋር አይስማሙም። አንድ ቀንም ስምምነት ስለሌላቸው ለወንድሙ ግን ያው ወንድም ምንም ቢሆን የእናቱ ልጅ አይጠፋፉም። እንደዚህ እንደዚህ ብዬ ደወልኩለት። ደነገጠ። አዩሹር አለኝ። ችግር የለም እኔ አልኩት ከኔ የልጄ እንትን አይበልጥም። የኔ ክብርት ልጄም ብቻ ሰላም ያገኝ። ልጄ አሁን አያውቅም። 11 ዓመቱ ነው። አላቅም ወይ አባት መጥፎ ነገር አድርጎኛል ብለው በዚህ እድሜው ሊረዳኝ ስለማይችል አገናኛቸው አልኩት። ሲገናኝ አለቀሰ። እንዴት የሁሉ በደል በድያት ልጁን እንዲያ የፈቀደችልኝ ብሎ አለቀሰ። ከችግር የለም ገንዘቡንም የፈረዱባትን እከፍላለሁ ምናምን። ገንዘቡን ቢከፍል የኔን ኢሞሽናል በወቅቱ የነበረኝን ነገር ሊከፍለው ስለማይችል ገንዘቡ ምናምኑ ተወውና ዋናው በልጄ አስደስተኝ፣ ልጄን ካሰው አልኩት። ልጄን ተንከባከብልኝ ቶ አልኩት። በቃ ልጄ ጋር 1-2 ዓመት አብረው እንደሆኑ ተመልሶ ጠላታችሁ ይጥፋ ጠፋ። በሜሴንጀር ስልኩ የለኝም ስላስጠላኝ፣ ሜሴንጀሩ ግን አለኝ የፌስቡኩ። በውስጥ ገብቼ ሙልጭ አድርጌ ሰደብኩት። ዩዶን ዲዘርቭ ቱ ቢ ዳድ፣ ድጋሚ ልጄን ዲስአፖይንት እንዳደረግከው ብዬ ሙልጭ አድርጌ ሰደብኩት። ለካ በወቅቱ የነበረው ችግር ነበረ። አልነገረኝም። እንትን ማን ነው ካንሰር ይዞት ኪሞ እየተከታተለ እንደነበር ካለፈ በኋላ ነው የሰማሁት። ከሰደብኩት በኋላ ከ2 ዓመት በኋላ ስልክ ተደወለልኝ። ሮማን ሊያናግርሽ ይፈልጋል። እንደዚህ ምን ሆነ ስላቸው ዶክተር 2 ወር ነው ሊሞት የቀረው አለ። እግዚአብሔር ነው የምላችሁን የተጣላሁትን ያረገኝን ሁሉ ትቼ ላይፍ ወጥቼ ነው ያለቀስኩት። የልጅ አባል ሊሞት ነው ብዬ አለቀስኩ። ያንን ጥሩ ጊዜ ነው የምታስታውሱት። አብረን የበላ ነው አብረን ያሳለፍ ነው ጥሩ ፍቅሩ ያኑ ነው እንጂ የሚታየኝ ይሄ የበደለኝን አይደለም። ሰው ተበደለ። እሱ ግን ያደረገው መጥፎ ነገር ስለነበረ እኔ እንድሰማ አልፈለገም። መታመሙንም ምኑንም እኔ መታመሙ ብሰማ እንኳን እግዚአብሔርን ጠይቀዋለሁ፣ አስታምመዋለሁ። እኔ ያን ያህል ዲፕል ቂም የሚይዝ ሴትም አይደለሁም። ቂም ቤዝ ልጁን እንዳይ አልፈቅድለትም ነበረ። የፈቀድኩለት ፎጊቭ ስላረኩለት ነው። ከዛ እኔ እኮ ፎጊቭ ስላረኩለት ነው ልጄንም እንዳይ። እኔ 1 ዓመት ምናምን ከያዝኩ በኋላ ቂም አልይዝም ችግር የለውም ምናምን አልኳቸው። ከዛ በኋላ በስልክ አዋራሁት። አለቀሰ። አታልቅስ፣ ለምን አገርህ አትሄድም? እኔ ደግሞ ቤተሰቦቹ በጣም ስለሚናፍቁ ስለነበረ ቤተሰቦች ጋር ሂድ፣ ኪሞን ተወው ስለው የመጨረሻ ኪሞ መሞከር አለብኝ። እኔ ሊሴፓሲ ላውጣልክ ኢትዮጵያ እኔም ልሄድ ነው ይዤ ልሂድ ማልኩት። በወቅቱ ትኬት ቆርጬ ኢትዮጵያ ልሄድ ነበር። አይ 1 ኪሞ እጠብቃለሁ፣ ኪሞ ልሂድ እመጣለሁ፣ አንቺ ሂጂና እኔ እመጣለሁ አለኝ። ኦኬ የኔ ሲስተር የዚህ የካንሰር በሽተኞችን ነው የምታክመው። ስለዚህ እባክሽን ኮረና ነው እኔ መግባት አልችልም፣ አንቺ ሂጂና ቼክ አድርጊልኝ አልኳት። እሷ ሄዳ ቼክ አደረገችው። የካንሰር በሽተኛ 1 ዓመትም ሊቆይ ይችላል፣ በአጭርም ሊሞት ይችላል፣ በሎንግም ሊሞት ይችላል። ስለዚህ አንቺ ሂጂ ኤኒቲንግ ካለ እኔ ያለሁ አለችኝ። ኤኒዌይ ሄድኩኝ። ሄጄ ልመለስ ከኢትዮጵያ 1 ዊክስ ነው ምናምን ሲቀረኝ ህይወቱ አለፈ። በእርግጥ እኔ ለእግዚአብሔር ሳለቅስ አሳየኝ ስለው እኔ በካንሰር ይዞ እንዲገለው ሳይሆን እንዲማር ለሰው ክፋት ማድረግ ምን ማድረግ እንዲማር እንጂ ተሰቃይቶ እንዲሞት አላልኩም። ግን ለእግዚአብሔር አልቅሼ ነግሬዋለሁ። ተንበርክኬ ለእግዚአብሔር ነግሬዋለሁ። አላሻችሁ አንተ የልቤን የምታውቅ ምንም ነገር ሳላረግ ይሄን ያህል ነገር አድርጎኝ አንተ ለአንተ እንጂ የሰው ቅጣት አልፈልግም ብዬ ለሱ ሰጠሁት። የእግዚአብሔር ቅጣት በጣም መጥፎ ነው፣ መጥፎ ነው። እግዚአብሔር አይቅጣችሁ።